ሰላም ጤና ይስጥልኝ ወደ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን አሰማለሁ። በቅድሚያም ኢትዮጵያ ለደቡብ አፍሪካ ነጻነት የከፈለችው ታሪካዊ ዋጋ ወዳጅነታቸው ስር እንዲሰድ ማድረጉን የአገሪቱ ፕሬዝዳንት ማስታወቃቸውን በቅድሚያ እንመለከታለን። ከውጪ የእስራኤል መከላከያ ኃይል በደቡብ ሊባኖስ ጣሉሳ በተባለች መንደር በፈጸመው የድሮን ጥቃት የሂዝቦላ ስራ ኃላፊ መገደሉ ተሰምቷል። ከኔ ጋር ከቆያችሁ እና ሌሎች ዘገባዎችን ተሰሙታላችሁ። አማኑኤል ኃይለ ነኝ። በአፍሪካ ህብረት የመሪዎች ጉባኤ ላይ የታደሙት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ኢትዮጵያ ለደቡብ አፍሪካ የነጻነት አባል ለኔልሰን ማንዴላ ወታደራዊ ስልጠና በመስጠትና የአፓርታይድ ስርዓት እንዲወድቅ ላበረከተችው የማይረሳ አስተዋጽኦ ከፍተኛ አድናቆታቸውን ገልጿል። ዓለም አቀፍ የነጻነት ተምሳሌት የሆነው የቀድሞ ፕሬዝዳንት ኔልሰን ማንዴላ በወጣትነት ዘመናቸው በኢትዮጵያ የነበራቸው ወታደራዊ ስልጠና በሁለቱ ሀገራት መካከል ያለው ታሪካዊ ወዳጅነት ስር እንዲሰድ ምክንያት መሆኑን ፕሬዝዳንቱ አስታውቋል። ኢትዮጵያ የአፍሪካ የነጻነት እናት በመሆን ለአህጉሪቱ ነጻነት የከፈለችው መስዋዕትነትና ያበረከተችው ድጋፍ ከደቡብ አፍሪካ ሆነ ከሌሎች አፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት መሰረት እንዲይዝና እንዲሰርጽ አድርጎታል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዝዳንት ሲሪል ራማፎሳ ከአፍሪካ ህብረት መሪዎች ጉባኤ ጎን ለጎን ሀገሪቱ በንግድ፣ በግብርና፣ በቱሪዝምና በኢንቨስትመንት ዘርፎች ያላቸውን ትብብር ይበልጥ ለማሳደግና የጋራ ተጠቃሚነት ለማረጋገጥ ያለመ ገንቢ ውይይት ማድረጋቸውም ይታወሳል። ከዘመናዊ ቴክኖሎጂ ጋር የተወዳጀችው አዲስ አበባን የተመለከተ ዘገባ ወጥቷል። እንደ ሲንጋፖር እና ዱባይ ያሉ የዓለም ታላላቅ ከተሞች ስማርት ሲቲ ሊባሉ የቻሉት ቴክኖሎጂን ከመሰረተ ልማት ጋር በማቀናጀት ለነዋሪዎቿ ምቹ ሁኔታን በመፍጠራቸው ነው። በአዲስ አበባም ይህንን ዓለም አቀፍ ተሞክሮ መሰረት በማድረግ በቴክኖሎጂ የተደገፉና የነዋሪዎችን ምቾት ማዕከል ያደረጉ በርካታ ስራዎች እየተከናወኑ መሆኑ ተዘግቧል። በመዲናዋ ዛሬ አህጉራዊ የልማት ተምሳሌት ሆናለች። በቅርቡ የተጀመሩት የኮሪደር ልማቶችም ከተማዋን ወደ ስማርት ሲቲነት ለማሸጋገር እንደ ዋነኛ መነሻ ተደርጎም ተወስዷል። ስማርት ሲቲ ማለት ህንፃዎች ብቻ ሳይሆን ቴክኖሎጂና መሰረተ ልማት ተቀናጅቶ የሰውን ልጅ ህይወት ቀላል የሚያደርጉበት አሰራር መሆኑም ተገልጿል። አዲስ አበባ የጀመረችው ይህ የልማት ሂደት የነዋሪዎቹን እንግልት በመቀነስና የመንግስት አገልግሎት በቴክኖሎጂ በማዘመን ረገድ ከፍተኛ አዎንታዊ ተጽዕኖ እንደሚኖረውም ተመላክቷል። ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳን እና ኡጋንዳ የደሱ ኮሪደር አስተዳደር ባለስልጣን ስምምነት በይፋ የፈረሙ ሀገራት ናቸው። ይህ ስትራቴጂካዊ ስምምነት በምስራቅ አፍሪካ ሀገራት መካከል ያለው የኢኮኖሚ ትስስር ወደ ላቀ ደረጃ የሚያሸጋግርና የቀጠናውን የንግድ እንቅስቃሴ የሚቀይር ታላቅ እርምጃ ተደርጎ ተወስዷል። ዋናው ዓላማ የንግድ ኢንቨስትመንት አቅምን ማሳደግ ሲሆን በተለይ በሀገሪቱ መካከል የሚስተዋሉ አላስፈላጊ የጉምሩክ ሂደቶችን በማስቀረት የንግድ እንቅስቃሴውን ለማሳለጥ ትኩረት ሰጥቶበታል። በአሁኑ ወቅት የፕሮጀክት አፈጻጸም ተጨባጭ እርምጃዎች የታዩበት ሲሆን በተለይም ኢትዮጵያና ጅቡቲ በየበኩላቸው በየሀገራቸው በሚገኙ የኮሪደር ክፍሎች ላይ ግንባታ መጀመራቸው ተገልጿል። ለዚህም ማስፈጸሚያ የሚሆን 214.5 ሚሊዮን የአሜሪካን ዶላር ከአፍሪካ ልማት ባንክ ተገኝቶ ወደ ስራ ተገብቷል ተብሏል። የባህር ዳር ከተማ አስተዳደር በ2018 በጀት ዓመት 10 ቢሊዮን ብር በላይ ለመሰብሰብ አቅዶ እየሰራ እንደሚገኝና ከተማዋን ለቱሪስትና ለኢንቨስትመንት ምቹ ለማድረግ ሰፊ ተግባራትን እያከናወነ መሆኑን አስታወቀም። ተቀዳሚ ምክትል ከንቲባው እንደተናገሩት ከተማዋን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የስማርት ባህር ዳር ፕሮጀክት ተቋቁሞ ወደ ስራ ገብቷል። በ2015 ዓ.ም የነበረው 4 ቢሊዮን ብር ዓመታዊ ገቢ በ2017 ወደ 6.2 ቢሊዮን ብር ማደጉን የጠቀሱት አቶ ጎሹ በተያዘው በጀት ዓመት ለመሰብሰብ ከተቀደው 10 ቢሊዮን ብር ውስጥ እስካሁን 4.3 ቢሊዮን ብር መሰብሰብ ተችሏል። የሚሰበሰበው ገቢ የከተማን የኮሪደር ልማትና የጣና ዳርቻን የልማት ስራዎችን ለማከናወን የሚውል ሲሆን የስማርት ሲቲ ፕሮጀክት ከጀመረ ወዲህ የጎብኚዎች ቁጥር በከፍተኛ ደረጃ መጨመሩንም አመላክቷል። ከውጭ
የእስራኤል መከላከያ ኃይል በደቡብ ሊባኖስ ጣሉሳይ በተባለች መንደር በፈጸመው የድሮን ጥቃት የሂዝቦላ የስራ ኃላፊ መገደሉን አስታወቀም። ግድያው የተፈጸመው ግለሰቡ የቡድኑን ወታደራዊ መሰረተ ልማት መልሶ ለመገንባት በሚንቀሳቀስበት ወቅት መሆኑ ተገልጿል። እንደ እስራኤል መከላከያ ኃይል መግለጫ ከሆነ የተገደለው ግለሰብ በጣሉሳ መንደር የሂዝቦላ ተወካይ ሆኖ ሲያገለግል የቆየ ሲሆን በቡድኑና በመንደሩ ነዋሪዎች መካከል በወታደራዊና በኢኮኖሚ ጉዳዮች ዙሪያ እንደ አገናኝ ሆኖ ይሰራ ነበር። ግለሰቡ የሲቪሎችን የግል ንብረት ለሽብር ተግባር እንዲውል በመቀማት ተግባር ላይ ተሰማርቶ እንደነበረም የጦር ኃይሉ መግለጫ አክሎ ገልጿል። ይህ ጥቃት የተፈጸመው እንደ አውሮፓውያን አቆጣጠር በኖቬምበር 2024 በእስራኤልና በሊባኖስ መካከል የተደረሰውን የተኩስ አቁም ስምምነት የሂዝቦላ አባል ጥሷል በሚል ምክንያት እንደሆነ ተመልክቷል። እስራኤል በሊባኖስ በኩል የምታደርገው ወታደራዊ መልሶ ግንባታዎችን እንደማታገስና ስምምነቱን የምጥሱ እንቅስቃሴዎች ላይ እርምጃ መውሰዷን እንደምትቀጥል ዘገባዎች አመላክተዋል። አማኑኤል የሀገር ውስጥና የውጭ ዘገባዎችን አሰማው። ጤና ይስጥልኝ።